ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ነበር ሆናችሁ ደግሞ ሼር ላይክ ያደረጋችሁ አበረታቱኝ ውዶችዬ። ዛሬ የመጣሁላችሁ ካነበብኩት የጨጓራ ቁስለት የምለው ነው እና እሱ ይዤላት መጥቻለሁ ውዶችዬ። ወደ አነባዋለሁ። ጨጓራ ምንድን ነው? ጨጓራ ማለት በሰውነታችን ውስጥ ከምግብ ማስተላለፊያ እና ትንሿ አንጀት መካከል የሚገኝ በዋነኝነት ምግብን ለመፍጨት የሚያገለግል ውስጥ አካል ነው። ከብዙ የሰውነታችን ክፍል የሚለየው በውስጡ ተፈጥሯዊ አሲድን የያዘ ስለሆነ ነው። ይህ ተፈጥሯዊ አሲድ በጥንቃቄ ለመጠቀም እና ከጉዳት ለመከላከል ጨጓራ ጠንከር ባለ ልባስ የተሸፈነ ነው። በመጨረሻም ይህ የሚያግዙ እንደ ፕሮስታግላንድስ ያሉ ንጥረ ነገሮች ይይዛል። ስጠየቅ የተለያዩ ችግሮችን ማንሳት ይቻላል። ለዛሬው ጽሁፋችን ያግዘን ትኩረታችን በጨጓራ አንጀት ቁስለት ወይም አልሰር የሚባለው ችግር ላይ እናተኩራለን። አልሰር ጥልቅ ቁስል ምንድን ነው? አልሰር ማለት ተፈጥሯዊ የጨጓራ ወይም ማንኛውም አካል ውስጥ ልባስ ሲቆስል እንዲሁም ቁስሉም ጥልቀት ያለው ሲሆን ማለት ነው። አልሰር ማለት መቆጣት ወይም ስስ ቁስል ማለት አይደለም። የጨጓራ አንጀት ቁስል ምክንያቶች የጨጓራ አንጀት ቁስለት ዋነኛ ምክንያቶች ሁለት ናቸው። አንደኛው በተለምዶ የጨጓራ ባክቴሪያ የሚባለው ወይም በሳይንሳዊ መጠሪያ ሄሊኮባክተር ፓይሎሪ የሚሰኘው ሲሆን፣ ሁለተኛው ደግሞ የህመም ማስታገሻ መድኃኒቶች ዘርፍ የሆኑትን ስቴሮይዳል እንታይ መድኃኒቶች ናቸው። የጨጓራ ባክቴሪያ ኤች ፓይሎሪ የኤች ፓይሎሪ ባክቴሪያ በታዳጊ ሀገሮች በስፋት የተሰራጨ ሲሆን በሀገራችንም በርካታ ሰዎች ባክቴሪያውን ይገኝባቸዋል። ሆኖም ባክቴሪያው የሚገኝባቸው ሁሉ የጨጓራ ችግር አለባቸው ማለት አይደለም። እንዲያውም ከአጠቃላይ ተሸካሚዎች ከ10 እስከ 15 በመቶ ብቻ ናቸው የጨጓራ ችግር የሚያጋጥማቸው። ባክቴሪያው ራሱ በአሲድ ስር ደብቆ ማቆየት የሚችል ሲሆን የአሲድ ምርትን በማዛባት የጨጓራን እና ትንሿ አንጀትን ቁስለት ሊያመጣ ይችላል። ሁለተኛ የህመም ማስታገሻ መድኃኒቶች ሁለተኛ የተጠቀሱትን የህመም ማስታገሻ መድኃኒቶች ሲሆኑ በተለምዶ ሰዎች የሚወስዷቸው ኤድቪል፣ ዳይክሎፌናክ እና የመሳሰሉት ያካትታል። እነዚህ ሰዎች በስፋት አንዳንዴም ያለ ሐኪም ትዕዛዝ ለራስ ምታት፣ ቁርጥማት፣ ለጀርባ ህመም እና መሰል ችግሮች ይወስዱባቸዋል። ሆኖም እነዚህ መድኃኒቶች የጨጓራ አሲድ መከላከያዎች ስለሚያከሽፉ አንዳንዴ የጨጓራ ቁስለት ሊያመጡ ይችላሉ። የጨጓራ መቁሰል ምልክቶች ሰዎች የጨጓራ ቁስለት ሲኖራቸው በአብዛኛው የሆድ ክፍል ላይ ተደጋጋሚ ህመም ያጋጥማቸዋል። ይህም በሁለቱ ግራና ቀኝ ጎድኖች መሃል ከእምብርት ከፍ ብሎ ያለውን ቦታ በዋነኝነት ያካትታል። ቁስሉ በዋነኝነት በትንሹ አንጀት የመጀመሪያ ክፍል ላይ ከሆነ ህመምተኞች ምግብ ሲበሉ ጊዜያዊ እፎይታ ሊሰማቸው ይችላል። በተቃራኒው የጨጓራ ቁስለት ብቻ ከሆነ ምግብ በሚበላበት ጊዜ ህመሙ ሊባባስ ይችላል። ህመሙ እየተባባሰ ሲመጣ ማስታወክ ሊመጣ ይችላል። ሲከፋ ደግሞ ደም የቀላቀለ ማስታወክ ሊከሰት ይችላል። እዚህ ላይ ደም ማስታወክ ስንል
ንጹህ ቀይ ደም ብቻ ሳይሆን አንዳንዴም ጥቁር የቡና አተላ መሰል ደም ከአሲድ ጋር በመቀላቀሉ ምክንያት የሚፈጠር ሊሆን ይችላል። ይህ ጥቁር ደም አንዳንዴም አንጀት ውስጥ በመቆየት ምክንያት ከሲጋራ ጋር ሊወጣ ይችላል። ምርመራ የጨጓራ ህመም ሲኖር ወደ ጤና ተቋም ጎራ ብሎ መታከም ያስፈልጋል። ብዙ የምርመራ አማራጮች ስላሉ የጤና ባለሙያም ተገቢውን ሂደት ተከትሎ ምርመራውን ያደርጋል። ቀለል ያለ ችግር ከሆነ ብዙ ጊዜ ጥቂት ምርመራዎችን በማድረግ በመድኃኒት ማከም ይችላል። በጤና ለታመሙ፣ እድሜያቸው ለገፋ እንዲሁም የደም መድማት ላላቸው ሰዎች ግን የኢንዶስኮፒ ምርመራ በተለምዶ ያስፈልጋል። የኢንዶስኮፒ ምርመራ ማለት በቀጭን ቱቦ መልክ በተሰራ ካሜራ ወደ ጨጓራ ዘልቆ በመግባት ውስጣዊ የጨጓራና የአንጀት ክፍል መመልከት ማለት ነው። በዚህ ምርመራ የቁስለት ጥልቀት እና ስፋት ግፋ ሲልም የሚደሙ ቁስሎችን ማስቆም ይቻላል። ሕክምና ብዙ ሰዎች ለቁስለት ሕክምና በሚሰጡ መድኃኒቶች ይድናሉ። ለዚህም ተብሎ የተዘጋጀ የአሲድ ምርትን የሚቀንሱ መድኃኒቶች በስፋት በገበያ ላይ ይገኛሉ። የጨጓራ ባክቴሪያ ከተገኘ ደግሞ በጸረ ተህዋስ መድኃኒቶች መታከም ይቻላል። መከላከያ መሰል የጨጓራ ችግርን መከላከል ከሚረዱ ነገሮች አንዱ አስፈላጊ ያልሆኑ የህመም ማስታገሻ መድኃኒቶች ከመውሰድ መቆጠብ ነው። እነዚህ መድኃኒቶች ከተወሰዱም ከተፈቀደው መጠን በላይ አለመውሰድ ይመከራል። ምግብ እና ውሃም ንጽህና በጥንቃቄ በመጠቀም ከጨጓራ ባክቴሪያ መከላከል ይቻላል ይላል። ጽሁፉም የተዘጋጀው በዶክተር አሚር ሱልጣን ያገኘሁት ካነበብኩት ነው ውዶችዬ። ብዙዎቻችን ልናነበው እንችላለን፣ ግን አንዳንድ ማንበብም የማይመቻቸው እንዲሁም በስራ ምክንያት ለማንበብ ጊዜ የሌላቸው ይኖራሉ ብዬ ነው ያነበብኩት ውዶችዬ። እና ላይክ፣ ሸር፣ ሳብስክራይብ አትርሱ። ሰላም ለሁላችሁ፣ ሰላም ለሀገራችን ይሁን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ውዶችዬ፣ መልካም ቀን ይሁንላችሁ።